ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች እነሆ። ከፓርቲነት ላለመሰረዝ ሲል ምርጫውን ለመሳተፍ መወሰኑን ኦፌኮ አስታወቀ። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ ባወጣው መግለጫ የዲሞክራሲያዊነትና የህገ መንግስታዊነት በስፋት በተንጸባረቀበት ስድስተኛው ዙር አጠቃላይ ምርጫ ላይ ባለመሳተፋችን እንደ ኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1112/2011 አንቀጽ 99 ቁጥር 1 መ በአዋጅ ቁጥር 1394 2017 ተሻሽሎ የፖለቲካ ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይንም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ ፓርቲያችን በፌዴራሉ ዋና ከተማ ፊንፊኔ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ ፓርቲያችን ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ብሏል። የኦፌኮ ማዕከላዊ ኮሚቴ ቅዳሜ ህዳር 20 ቀን 2018 ዓ.ም በፊንፊኔ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፍን በተመለከተ ኃላፊነት በተሞላበትና መርህ ላይ በተመሰረተ የሚካሄድበትን ስልት ወስኗል ሲልም ገልጿል። በዚሁ መሰረት ማዕከላዊ ኮሚቴው በሀገሪቱ ውስጥ ያለውን አስቸጋሪ የፖለቲካና የጸጥታ ቀውስ እንዲሁም የፓርቲውን ህጋዊ ግዴታዎችና ለአባላቱ እንዲሁም ለሚወክለው ህዝብ ያለበትን ጥልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ ማድረጉን ጠቅሶ ከተለያዩ የኦሮሚያ ክልል ዞኖች በመጡ የማዕከላዊ ኮሚቴ አባላት በተደረገ ግምገማ በኦሮሚያ በአማራና በሌሎችም ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ የህይወት መጥፋት የተነሳ በመላ ሀገሪቱ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ አረጋግጫለሁ ሲል ገልጿል። አባሎቻችንን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው እንዲሁም የነጻ ፕሬስና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዝሃ ፓርቲ ዲሞክራሲ ተስፋ ባዶ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የጠበበ ሆኖ ተገኝቷል ያለው ፓርቲው የአባላቱን የእጩዎቹን የደጋፊዎቹንና የአጠቃላይ ህዝቡን ደህንነት እንደ ዋና መርህ ግምት ውስጥ በማስገባትና ህይወታቸውን አደጋ ላይ በሚጥል እንዲሁም መሰረታዊ ጉድለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ማዕከላዊ ኮሚቴው በጽኑ እንደሚያምን ጠቁሟል። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላምና መረጋጋትም ሆነ ዲሞክራሲያዊ አስተዳደር አያመጣም ሲልም አክሏል። ነገር ግን ፓርቲው በስድስተኛው ሀገራዊ ምርጫ ላይም አለመሳተፉን ጠቅሶ በምርጫ ህጉ መሰረት ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይንም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ በፌዴራሉ ዋና ከተማ ፊንፊኔ ውስጥና በአንዳንድ ጥቂት አካባቢዎች ለመሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ ፓርቲው ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው መወሰኑን አስታውቋል። የአቶ ታዬ ደንደአ ቃለ ምልልስ የህዝብ ድጋፍ አግኝቷል በመባሉ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ከዚህ ቀደም ጥፋተኛ በተባሉበትና ችሎቱን የግራ ቀኝ የቅጣት አስተያየት በሰማበት የጸና ፈቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለመስማት አቃቢ ህግ ህዳር 15 ቀን 2018 ዓ.ም ባቀረበባቸው 3 ተደራራቢ ክሶች የተከሳሽን የክስ መቃወሚያዎች በክስ ለማቅረብና ዋስትና የሚመለከት ክርክር ለመስማት በዛሬው ዕለት ፍርድ ቤት ቀርበዋል። ለዛሬ በተቀጠረው የቅጣት ውሳኔ መሰረት ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት አስተያየቶች በተለይም አይናቸው ላይ ያጋጠማቸው የጤና እክል ማስረጃ የቀረበበት ባለመሆኑ ማስረጃ እንዲያቀርቡ እንዲሁም የቅጣት ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር።
በዛሬው ውሎ አቶ ታዬ ደንደአ በጠበቃቸው በኩል የዋስትና መብት ይፈቀድልኝ ጥያቄ በችሎቱ በማቅረባቸው ሰፊ የሕግና የፍሬ ነገር ክርክር አድርገዋል። በአቶ ታዬ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቢ ሕግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ተከራክሯል። አቃቢ ሕግ በመከራከሪያነት የጠቀሰው ብቸኛ ምክንያት አቶ ታዬ ደንደአ በሆርን ኮንቨርሴሽን ያደረጉትን ቃለ መጠይቅ ተከትሎ በህዝብ ንግግራቸው ከፍተኛ ተቀባይነት ያገኘ በመሆኑ ይህም በዋስ ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይንም በድጋሚ በመቀስቀስ መንግስት በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆነው መከራከር አለባቸው የሚል እንደሆነ ጠበቃቸው አቶ አበራ ንጉስ ለሪፖርተር ተናግረዋል። ዛሬ ችሎት አቶ ታዬ ነበራቸው እና በሁለት መዝገብ ነው ዛሬ የቀረበው። አንደኛው የመጀመሪያ 2016 ጀምሮ ስንከራከርበት የነበረው የወንጀል ክስ በተለይ የጦር መሳሪያን በተመለከተ ጥፋተኛ ስለተባሉ የቅጣት አስተያየት አቅርበን ነበር የግራ ቀኙ እና ቅጣት ለመስማት ሲሆን በአዲሱ ክስ ደግሞ ከኛ በኩል የሚቀርበው የክስ መቃወሚያና የዋስትና ክርክር ለማድረግ ነበር በአዲሱ ክስ። ስለዚህ በዛሬው በተለይ የመጀመሪያው ቅጣትን በተመለከተ እኛ ካቀረብናቸው የቅጣት ዝርዝሮች ላይ የአቶ ታዬ የአይናቸው የጤና ጉዳይ ችግር ስለገጠማቸው በማቅለያነት እንዲያዝልን አቅርበን ስለነበር አቃቢ ሕግ ተቃውሟል። የተቃወመው ማስረጃ አልተያያዘበትም የሚል ነው። ስለዚህ ማስረጃ እንድናያይዝ ተለዋጭ ቀጠሮ ለ26 ከ26 በፊት እንድናያይዝ 26 ቅጣት ለመስማት በአንዱ መዝገብ በድሮ መዝገብ ተቀጥረናል። ኋለኛው በመጣ ወይ በአዲሱ ክስ ደግሞ የመቃወሚያ ክስ አቅርበን አቃቢ ሕጎች ቀርበው ደርሷቸዋል። እነሱ የመልስ ለመስጠት የኛ መቃወሚያ መልስ ለመስጠት ለህዳር 8 የተቀጠረ ሲሆን በዛሬው ቀን እሱን በተመለከተ ዋስትናን በተመለከተ ከፍተኛ ክርክር አድርገናል። የግራ ቀኙ ክርክር ሰምቷል። ፍርድ ቤቱ ዋስትና ይፈቀድላቸው ወይስ አይፈቀድላቸው ብሎ ብይን ለመስጠትም በአዲሱ ክስ በተመሳሳይ ቀን ለታህሳስ ተቀጥረናል። ይሄ ነበር የዛሬው ውሏችን። ዋስትና እንዲፈቀድ አቅርበናል። የዋስትና መብታቸው የሚከለክል አይደለም። የሰበር ውሳኔዎች 3-4 ደጋሽ የሰበር ውሳኔዎች ላይ የስነ ስርዓት ክርክሮች አካሂደናል። አቃቢዎችም ለዚህ ለኛ ዋስትና ሊፈቀድላቸው አይገባ ብሎ መከራከሪያ ጭብጥ አንስተዋል። በዋነኛነት አንድ መከራከሪያ ጭብጥ ነው ያነሱት። እኛ 4-5 መከራከሪያ ጭብጥ ስናቀርብ አቃቢ ሕጎች ዋስትና ሊፈቀድላቸው አይገባም ብሎ ያነሱት አንድ ብቻ ነው። እሱም አቶ ታዬ በተለይ አሁን በቀረባቸው ክስ ሆርን ኮንቨርሴሽን ላይ ባደረጉት ንግግር ከፍተኛ የህዝብ ተቀባይነት አግኝተዋል። ያ ከህዝብ ተቀባይነት ደግሞ ሆርን ኮንቨርሴሽን በለቀቃቸው ቪዲዮ ላይ የተሰጡ አስተያየቶች ወይ ኮሜንቶች ላይ የኛ ጀግና ትክክለኛ ነህ ይህን መንግስት አጋለጥከው የሚሉ የህዝብ ተቀባይነት ማግኘታቸው የሚያሳዩ ኮሜንቶች ተሰጥተዋል። ያ ደግሞ ከስር ከወጣ መንግስት ያጨናንቅብናል የሚል ስለዚህ ታስሮ ይቆይ የሚል መከራከሪያ ጭብጥ ብቻ ነው ያነሱ። አቶ ታዬ ደንደአ በዛሬው ቀን በጠበቃቸው በኩል ያቀረቧቸውን የክስ መቃወሚያዎች ችሎቱ ተቀብሎ ለአቃቢ ሕግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየቱን በጽሁፍ እንዲያቀርብ ለታህሳስ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በትግራይ ላይ በጦርነቱ ወቅት የዘር ማጥፋት ለፈጸሙ ኃላፊነት የሚወስደው መንግስት አሁንም በስልጣን ላይ መቀጠሉ ችግሮችም እንዲቀጥሉ እያደረገ ነው ሲሉ ከ10 የሚልቁ የሲቪል ማህበረሰብ ድርጅቶች በጋራ ባወጡት መግለጫ አስታወቁ። 12 በሴቶች ህጻናትና አካል ጉዳተኞች መብት ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችና 22 የመብት ተሟጋቾች ዛሬ ባወጡት የጋራ መግለጫ በትግራይ ክልል በግጭት በታጣቂዎች ቁጥጥር ስር እንዲሁም በበይነ መረብ አማካኝነት ሴቶችና ህጻናትን ከሚደርስባቸው አደጋ መከላከል እንደሚገባ አሳስበዋል። ከጦርነቱ በኋላ መንግስት ራሱ በህግ ተጠያቂ የሚሆንበት ሁኔታ አለመፈጠሩ በኢኮኖሚና ባህል ላይ ያደረሰውን ጉዳት መልሶ ለማቋቋም ትኩረት አለመሰጠቱ ለአደጋ የተጋለጠ ከመኖሪያ የመፈናቀል አዝማሚያና በዲጂታል መንገድ የሚፈጸሙ ጥቃቶች ተገቢው ትኩረት አለማግኘታቸው በሴቶችና ህጻናት ላይ ከፍተኛ ስጋት ሆኖ ቀጥሏል ይላል የጋራ መግለጫው። በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በህዝብ ላይ በዘር ተኮር ጥቃት ኃላፊነት መውሰድ የሚገባው መንግስት አሁንም በስልጣን ላይ ሆኖ መቀጠሉ መረጃዎችን በቁጥጥሩ ስር እንዲያደርግ የህግ ተጠያቂነት ጉዳዮችን እንደፈለገው እንዲያደርግና የመገናኛ ብዙሃንን ለመቆጣጠር ችሏል ያሉት የሲቪል ማህበረሰብ ድርጅቶቹና የመብት ተሟጋቾቹ ይህ ሁኔታ
አሁንም ለቀጠለው ቀውስ ዋነኛ ምክንያት መሆኑን አስገንዝበዋል። በጦርነቱም ሆነ አሁን በቀጠሉ ችግሮች እንደ ማንኛውም የጦርነት ቀጠና ሰለባ በአካልና በንብረታቸው ሴቶችና ህጻናት በርካታ ጉዳት አስተናግደዋል ሲል የገለጸው መግለጫው በእነዚህ ለጥቃት ተጋላጭ የማህበረሰብ ክፍሎች ላይ አሰቃቂ የጾታዊ ጥቃቶች መፈጸማቸውና አሁንም በተፈናቃዮች መመለስ ሂደት ላይ ለዚህ የሚያጋልጡ ተግባራት መታረም አለባቸው ብለዋል። የሲቪል ማህበረሰብ ድርጅቶቹ በጦርነቱ ወቅት በሴቶችና ህጻናት ላይ ለተፈጸሙ ጥሰቶች የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በፍጥነት በህግ የሚዳኙበትንና ተበዳዮች ፍትህ የሚያገኙበትን ሁኔታ እንዲያመቻቹ ሲሉ ጥሪ አቅርበዋል።